በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 74 መንፈሳዊ ታሪካችን መጽሐፈ ኢያሱ ከምዕራፍ 10 እስከ ምዕራፍ 24 ላይ ኢያሱ ከ31 ነገሥታት ጋር ተዋግቶ በእግዚአብሔር ኃይል ድል ማድረጉን፣ እግዚአብሔርም ከኢያሱ ፊት እየወጣ የአሕዛብን ሰራዊት በበረዶ ዓለትና ፀሐይን በሰማይ ላይ ለአንድ ሙሉ ቀን በማዘግየት ለእስራኤል መዋጋቱን፣ በመጨረሻም ኢያሱ ለእስራኤል የአደራና የማስጠንቀቂያ መልእክትን አስተላልፎ ወደ አባቶቹ መከማቸቱን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌዲዮን እስራኤልን እንዲታደግ መጠራቱ። መጽሐፈ መሳፍንት ምዕራፍ 6። የእግዚአብሔር አገልጋይ ኢያሱ ከሞተ በኋላ የመጡት ተከታታይ ትውልዶች እግዚአብሔርን እጅግ የሚያሳዝኑ፣ የሚያስቆጡ፣ ሆነ ብለው አታድርጉ የተባሉትን የሚያደርጉ፣ አድርጉ የተባሉትን የማያደርጉ አስቸጋሪዎች ነበሩ። በተደጋጋሚም እግዚአብሔር በዙሪያቸው ላሉ አሕዛብ አሳልፎ ይሰጣቸው ነበር። በተጨነቁና ወደ እርሱ በጮኹ ጊዜ ግን እግዚአብሔር ያዝንላቸውና ታዳጊ መሳፍንትን ወይም ገዢዎችን እያስነሳ ያድናቸው ነበር። ከብዙ ዘመንም በኋላ የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራን ሠሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻም ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን፣ አማሌቃውያንም በምሥራቅም የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይንም በሬ ወይም አህያም ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥርም አልነበራቸውም። ምድሪቱንም ያጠፉ ነበር። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እንዲህም ሆነ፣ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣዋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያን እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠዋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም አላቸው። ከዚህም በኋላ የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቢዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ወቃ ነበር። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣
እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከእኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን፣ እነሆ ልኬአለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በርግጥ ካንተ ጋር ሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘሁ የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ እዚህ ቆያለሁ አለው። ጌዲዮን ገባ፣ የፍየሉንም ጠቦት የኢፍ መስፈሪያ ዱቄት የቂጣ እንጎቻ አዘጋጀ፣ ሥጋውን በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ፣ ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርም መልአክ ሥጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑረው፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርም መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ሥጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋዩ ውስጥ ወጥቶ ሥጋውንና የቂጣውን እንጎቻ በላ። የእግዚአብሔርም መልአክ ከዓይኑ ተሰወረ። ጌዲዮንም የእግዚአብሔርም መልአክ እንደሆነ አየ። አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራውያን በምትሆን ዖፍራ አለ። ልጆች የሚገርም ታሪክ ነው አይደል? አዎን፣ ምንም እንኳን እስራኤል ዘወትር እግዚአብሔርን ቢያሳዝኑትም እርሱ ግን ምሕረቱ የበዛ ነውና ታዳጊዎችን ያስነሳላቸዋል። እስኪ አሁን ደግሞ ከትምህርታችን መካከል የመወያያ ጥያቄዎችን እናቀርብላችሁ። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ እስራኤል ሲበድሉ እግዚአብሔር ለማን አሳልፎ ሰጣቸው? ምድያማውያን በእስራኤል ላይ ምን ያደርጉባቸው ነበር? እስራኤልን እንዲታደግ እግዚአብሔር የመረጠው ሰው ማን ይባላል? መልአኩ ምን ምልክትን አደረገ? ጌዲዮን መልአኩን በዓይኑ ባየ ጊዜ ምን አለ? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትምህርት ምንም እንኳን የሰው ልጆች በደልና ኃጢአት ቢበዛም የእግዚአብሔር ቸርነቱ፣ ትዕግሥቱ ግን እጅግ ታላቅ ነው። እኛም ዛሬ በተለያየ መንገድ እግዚአብሔርን ብናሳዝነውም ምሕረቱን እያበዛ በጸጋው ግን ያኖረናል። ነገር ግን የእግዚአብሔርን ትዕግሥትና ቸርነት ያለ አግባብ በድፍረት መፈታተን ያላሰብነው ወጥመድ ውስጥ ሊከተን ይችላል። እግዚአብሔር ይቅር ቢለንም ያለ ቅጣት ግን እንደማይተወን ማወቅ አለብን። ምክንያቱም ያጠፋን ሰው ዝም ማለት በጥፋቱ እንደ መስማማት ይቆጠራልና እግዚአብሔር ይገሥጸናል፣ ይቀጣናል። ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 ላይ ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣
በገሰጸም ጊዜ አትመረር፣ እግዚአብሔር የሚወደውን ይገስጻልና አባት የሚወደውን ልጁን እንደሚገስጽ ይላል። ስለዚህ ስንቀጣ በቶሎ ተመልሰን በንስሐ ይቅርታ መጠየቅ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።